የሚሸጥ ቦታ እየላችሁ ቀርብ ያለው ወሎ 287 ካሬ ነው። አካባቢ የደመቀ ሰፈር ነው። የብሎኬት ቤት የእንጨት ቤት እየተሰራበት ይገኛል። ሰዎችም እየኖሩበት ይገኛሉ። እዚህ ጋር ቦታው ይሄ ነው። አቀማመጡ ያምራል። ለሆስፒታል ቅርብ የሆነ ለትምህርት ቤት ቅርብ የሆነ ለመስጊድ ቅርብ የሆነ ቦታ ነው እየላችሁ የቀረብኩት። ሁለት ሆናችሁ መግዛት የምትችሉት ነው። ለሁለት ሲከፈል 140 ምናምን ካሬ ነው የሚደርሰው። ሀገር ውጭ ያላችሁ ሁለት ሆኖ መግዛት የምንችለው ከ200 ካሬ በላይ አቅርበለን እያላችሁ ትገኛላችሁ። ይሄው እየላችሁ ቀርብ ያለው ዋጋውም ተመጣጣኝ ዋጋ ነው። የዚህን የ287 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ እንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታ እየላችሁ ቀርብ ያለው ወሎ 287 ካሬ ነው። ለሁለት ሰው መሆን የሚችል ቦታ ነው እየላችሁ የቀረብኩት። እንዳልፋችሁ ህጋዊ ካርታ ፕላን ያለው ነው። ከሀገር ውጭ ያላችሁ ሁለት ነው መግዛት የምንችለው ከ200 ካሬ በላይ አቅርበለን እያላችሁ ትገኛላችሁ። ይሄው እየላችሁ ቀርብ ያለው ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ቦታው እዚህ ጋር የምትመለከቱት ነው። አቀማመጡ ያምራል። አረንጓዴ እንደዚህ ዛፍ ነገር ቅጠል ስታዩ ያልደመቀ የሚመስላችሁ ሰዎች አላችሁ። ለቪዲዮ ለመቀረጽ እንደዚህ ያን ያህል ምቾት ስለሌለው ነው እንጂ የደመቀ ሰፈር ነው። የብሎኬት ቤት የእንጨት ቤት ተሰርቷል። ከምንም በላይ ደግሞ ለመስጊድ ቅርብ የሆነ ነው። ለትምህርት ቤትም ቅርብ የሆነ ነው። ሆስፒታሉ እዚህ ጋር የምትመለከቱት ነው። ወደ ሆስፒታል በእግራችሁ ለመሄድ 4 ደቂቃ 5 ደቂቃ ነው የሚያስኬዳችሁ። ፈጥናችሁ ከሄዳችሁ 3 ደቂቃ ትደርሳላችሁ ማለት ነው። በጣም ቅርብ የሆነ ቦታ ነው እየላችሁ የቀረብኩት። እጅጉን ደግሞ ዋጋው ተመጣጣኝ ዋጋ ነው። እንዴት ሊቀንስ ቻለ ልትሉ ትችላላችሁ። ዋጋው ደግሞ እንደዚህ ወደ ከተማ ቀረብ ያለና ለጥቁር አስፋልት ቀረብ ያለ ሳቀርብላችሁ ቤትም ሆነ ቦታ ይሄ ተወደደሳ ይሄን ያህል ድረስ እኮ አለ ተብለን ነበረ ብላችሁ እንደዚህ ከሀሳብ የምትሰጡ አላችሁ። ምክንያቱም ለከተማው ቀረብ ያለና ለጥቁር አስፋልት ቀረብ ያለ ቤትም ሆነ ቦታ ውድ ነው ማለት ነው። 4 ክላስ ይሄን ያህል ብር ተብለን ነበረ። እንደዚሁም 5 ክላስ ይሄን ያህል ብር ተብለን ነበረ። ካሬው እኮ 200 ካሬ ነው፣ እንደዚሁም 180 ካሬ ነው እያላችሁ ሀሳብ የሰጣችሁ ሰዎች አላችሁ። ተከተማው የተወሰነ ወጣ ካለ ዋጋውም ይቀንሳል ማለት ነው። ጥቁር አስፋልት ላይ ደግሞ ባዶ ቦታ ራሱ ካላችሁ በቃ ቤት እንዳላችሁ ሰው ማከራየት ትችላላችሁ ማለት ነው። እነዛ ተከራዮቹ እላው ላይ ጠለል አድርገው ስራ መስራት ስለሚችሉበት ብቻ ማለት ነው። ተጠቃሚ ነው የሚያደርጋችሁ። አቅም ካላችሁ ጥቁር አስፋልት ላይ ግዙ ነው የምላችሁ። ለዛሬ እየላችሁ የቀረብኩት ቦታ እዚህ ጋር ፊት ለፊት የምትመለከቱት ነው። ይሄ ነው። አትክልትም አለው። ይሄ ዛፉ ዘይቶና ነው። ዳር ላይ ነው ያለው። ቤትን ብትሰሩ እንደዚህ አያስቸግራችሁም ማለት ነው። ቦታ ገዝታችሁ እንደዚህ ከአትክልት ትከሉልን ትላላችሁ ለወኪሎቻችሁ ማለት ነው። ከዛ ሲተክሉላችሁ መሀል ላይ እንደዚህ በቃ ቦታው መሀል ላይ ማለት ነው አትክልት ይተክሉላችኋል። ማንጎ፣ ሙዝ እንደዚሁም ፓፓዬ ይተክሉላችኋል። አሳድጋችሁ ካበቃችሁ በኋላ ቤት ልትሰሩ ስትሉ ይቆረጣል ማለት ነው። ስለዚህ በቃ ለፍታችሁ መና ማለት ነው። እንደዛ መሆን የለበትም። ዳር ላይ ነው በቃ መተከል ያለበት። ከፊት ለፊት በኩል በራፍ ካለበት በኩል እንደዚሁም ዳር ላይ ስታደርጉ በጣም አሪፍ ነው የሚሆነው ማለት ነው። ለፍታችሁ መና እንዳትቀሩ ነው። ስላየው ነውና ነው እንደዚህ የምታደርጉ ሰዎች ማለት ነው። ለዛሬ እየላችሁ የቀረብኩት ቦታ አድራሻ ወሎ ከሚሴ ነው። ይሄ ሆስፒታሉ ነው አሁን በቅርብ ጊዜ የተገነባው ማለት ነው። በጣም ትልቅ ሆስፒታል ነው እዚህ ጋር የምትመለከቱት። ለዚህ ቅርብ የሆነ ነው። ቤት ሽጥልን፣ ቦታ ሽጥልን እያላችሁ የምታናገሩ ሰዎች አላችሁ። እሸጥላችኋለሁ። ደሴ ያላችሁ፣ ሐይቅ ያላችሁ፣ ወሎ ኮምቦልቻ፣ ሀርቡ፣ ሸክላቱቼ፣ ወሎ ከሚሴ ያላችሁ አቀርብላችኋለሁ። ከዛ እንደዚህ ራቅ ያለ አገር አላቀርብም ማለት ነው። ማስታወቂያ ብር ከከፈላችሁ አቀርብላችኋለሁኝ። አላበለዛ እንደዚህ በእኔ ቁጥር አቅርቤ ገዢዎች ሲመጡ ለእናንተ ልኬላችሁ እንሰጣለን ብላችሁ እንደዚህ አላህን የማትፈሩ ሰዎች አይቻለሁ ማለት ነው። እዚህ ሶሻል ሚዲያ ላይ ከመጣው በኋላ ደግ ሰዎችንም ጥግ ድረስ አይቻለሁ። እንደዚሁም ደግሞ ለሰዎች ክፋት የሚያሳዩ ጥግ ድረስም አይቻለሁ ማለት ነው። የሆነ ሴትዮ በዋትስአፕ አናግራኝ ቦታ አለ እንደ ኮምቦልቻ ደሴ ያለ እንደ እያለች አናግራኝ ማለት ነው።
አለ ብያት እስከዚህ ድረስ አለ እያልኩኝ ዋጋውንም እየነገርኳት እንደዚሁም ቪዲዮ ስለቅ ትከታተለኛለች ማለት ነው። ትጠይቀኛለች እንደዚህ ከአልፋ አልፋ ማለት ነው። መጨረሻ ላይ ወልዲያሳ አለ እንዴ የምታውቀው ሰው ካለ እስኪ አገናኘኝ አለችኝ። የሆነ ማቀው በቅርብ ጊዜ ታወኩት ልጅ አለና የእሱን ቁጥር ላኩላት። እሱ አጋዝቷታልና ገዛው እኮ ቦታውን አንተ ያገናኘህ ልጅ አጋዛኝ፣ ቤተሰቦቼ ልክ የተቀብሎ አጋዛኝ አለችኝ። እና አመሰግናለሁ ብላ እንደዚህ ቦይስ ያስቀመጠችልኝ ማለት ነው። የኮሚሽን ታዲያ አታስቢልኝም እንዴ ስላት ስላገናኘህ ነው እንደ ቁጥር ስለሰጠህ ነው እንደ የኮሚሽን የምሰጥህ አይሆንም ብላ ክርክር ጀመረች ማለት ነው። በሌላ ቀንም እኮ በቃ ደሴ ኮምቦልሻ እያለች በየጊዜው ሪከርድ ታስቀምጣለች ማለት ነው። ይህንንም አገናኝቻት አጋስቷት ልጁ ለእኔ ምላሿ ይሄ ነበር ማለት ነው። አይነት አስተሳሰብና ለሰው ግድ የለሽ ሆናችሁ አንዳንድ ሰዎች ብቻ ናችሁ። በርካታዎቻችሁ አገር ውስጥ ያላችሁ፣ በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ አስደስታችሁኛል። እጥፍ ድርብ አድርጋችሁ ማለት ነው የኮሚሽን እየሰጣችሁኝ አመሰግናለሁ። ከምንም በላይ ቃላት ያጥረኛል። እንደነዚህ አይነት ሰዎች መጥተው ያኔ ለእኔ እንደዚህ ምላሽ ቢሰጡኝና የሆነ አማርኛ ቢናገሩ ምንም አይመስለኝም። መስሚያ ጥጥ ነው ብያችኋለሁ ማለት ነው። ምክንያቱም አላህ በመልካም ሰዎች እየካሰኝም ስለሆነ ስላየሁትም ማለት ነው። ለዛሬ እየላቸው የቀረብኩትን ቦታ ዋጋው ነግራችኋለሁ። ለ4 ሰው ለ5 ሰው ደግሞ ሸር አድርጉ። 20 ሺህ ሰብስክራይብ አስገቡኝ። የሚቀንስባችሁ ነገር የለም፣ የሚጎልባችሁ ነገር የለም። ሸር አድርጉ። እንደስተዛሬው የዚህ የ287 ካሬ ቦታ ዋጋው 1,350,000 ብር ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓትም በወሎ ዙሪያ እየላችሁ ቀርባለሁ። ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ በተመጣጣኝ ዋጋ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። እንደዚሁም የለቀኩት አለ ቤት ቦታ ማለት ነው። ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላቸው የቀረብኩትን ቦታ እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። ሁሌም የሚነሳ ዝናው ማይረሳ ጣፍቶ የሚወሳ ያንቱ ስም ነው ነቢ ዘይኔ። ቢበደልም ቢቸገር ቢሰደድም ካገር ክፉም አይነጋገር ራህመተኛው ደጉ ዘይኔ። ሀያተላለም ናፍቆቴ አያረጅም፣ ሀያተላለም ፍቅሬም አያበቃም። ዓለይከ ሰላቱ ወሰላም